በአፍሪካውያን የተፈጠሩት የማይታመኑ ቴክኖሎጂዎች አፍሪካውያን ስልጣኔ ከአውሮፓ ቀድሞ ቢጀምሩም በጊዜ ሂደት ግን ወደ ኋላ ሊቀሩ ችለዋል። በተለይም ከዓለም ጦርነቶች በኋላ አፍሪካውያን በቀኝ ግዛት ውስጥ መውደቃቸው ከምግብና ጦርነት እሳቤ ወጥተው ሌላ ነገር ማሰብ እንዳይችሉ አድርጓቸዋል። ይህ የአእምሮ መቀንጨር አሁን ድረስ ቢቀጥልም በመሃል ግን በአህጉራችን አፍሪካ ያውም በደሃ መንደሮች ውስጥ የሚፈጠሩ የረቀቁ የፈጠራ ስራዎች በፈጠራው ዓለም ቁንጮ መንካት የቻሉ ናቸው። ምዕራባውያንን ጭምር እጃቸውን ባፋቸው የሚያስጭኑ በርካታ ቴክኖሎጂዎች በአፍሪካውያን ተፈጥረዋል። እኔም በዛሬው ቪዲዮ ከነዚህ ድንቅና አስገራሚ የአፍሪካውያን የፈጠራ ስራዎች መካከል ዋና ዋናዎቹን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ዚም ኢንቨንተር ራሱን በራሱ ቻርጅ እያደረገ የሚጓዝ መኪናን እየፈጠረው የዚምባብዌያዊ ወጣት ቺኩምቡትሶ። አፍሪካውያን የሚሰሯቸው የፈጠራ ስራዎች ዓለምን የሚያስደምሙ ናቸው። ዓለም ከተደመመባቸው የፈጠራ ስራዎች መካከል ደግሞ ይህ ራሱን ቻርጅ እያደረገ የሚጓዝ መኪና ዋነኛው ነው። ይህ መኪና የተሰራው በሀገረ ዚምባብዌ ሲሆን የሰራው ወጣት ደግሞ ቺኩምቡትሶ የተባለ ነው። ቺኩምቡትሶ ከዚህ መኪና በፊት ያለ ኤሌክትሪክ የሚሰራ ቴሌቪዥንን ሰርቶ ዓለምን አስደምሞ ነበር። ቢሆንም ያደጉ ሀገራት በስራው ደስተኛ ስላልነበሩ ምርምሩ ሙሉ በሙሉ እንዲቋረጥ አድርገው ነበር። ወጣቱ በወቅቱ የጀመረውን የቴሌቪዥን ምርምር ቢያቋርጥም ከቆይታ በኋላ ይህንን ድንቅ ያለምንም ውጫዊ ኃይል በውስጡ በሚያመነጨው ኃይል ብቻ የሚጓዝ መኪናን ይዞ ብቅ ማለት ችሏል። ይህ መኪና በሚመረቅበት ወቅት የዚምባብዌው የወቅቱ ፕሬዝዳንት ተገኙ። ወጣቱም ስለ መኪናው አስረዳ። መኪናው ነዳጅ ይሁን ቻርጅ ማድረጊያ ቦታ የለውም። የሚጓዘው የሬዲዮ ዌቭን ወደ ኃይል በመቀየርና ጎማው ሲሽከረከር በሚያመነጨው ኃይል እየታገዘ ነው። ይህ ነገር ሲሰማ ዓለም ላይ ያሉ ተመራማሪዎች በሙሉ ተደናገጡ። ይህ ብቻ ሳይሆን መኪናው የሚያመነጨው ኃይል ለአንድ መካከለኛ ቤት በቂ በመሆኑ መብራት በሌለበት ወቅት ከመኪናችሁ ጋር አገናኝታችሁ ቤታችሁን ሙሉ በሙሉ ማብራት እንድትችሉ የተደረገ ነው። ቺኩምቡትሶ ስለ መኪናው ማስረዳት ብቻ ሳይሆን አድርጎ ነበር ያሳያቸው። ታዲያ የዚህ አይነት ዜና የሚያስደነግጣቸው ምዕራባውያን ዜናው እንዳይተላለፍ አገዱ። ወጣቱን ፈጣሪም ለመግደል ብዙ ሙከራ ተደረገ። በምግብ እንዲመረዝ ቢደረግም ሊተርፍ ችሎ ነበር ወጣት። ከዛ በኋላ ግን ሀገር አሜሪካ ከዚምባብዌ መንግስት ጋር በመነጋገር ወጣቱ ወዶም ይሁን ተገዶ ወደ አሜሪካ እንዲገባና በአሜሪካ ጥበቃ ውስጥ እንዲሆን ተደረገ። ይህ ከሆነ ከ7 ዓመታት በኋላም በዚህ ጊዜ ወጣቱ በህይወት እንዳለ ከመስማት ውጪ ታይቶ አይታወቅም። ትልልቅ መኪና አምራች ድርጅቶችም የዚህ ልጅ ድምጽ በመጥፋቱ እጅጉን ደስተኛ ሆነዋል። ሀገሩ ዚምባብዌ ግን አሁንም ድረስ በድህነት ውስጥ የምትማቀቅ አፍሪካዊት ሀገር ናት። ሁለተኛ ሮቦቲክ አርም። ይህ የፈጠራ ስራ የተሰራው በጎረቤት ሀገር ኬንያ ውስጥ ነው። በ2021 ነበር በሀገረ ኬንያ ዋና ከተማ ይኖሩ የነበሩት ዴቪድ እና ሞሰስ በአፍሪካውያን ለማሰብ የሚከብድን ድንቅ ስራ ይዘው ብቅ ያሉት። አህጉር አፍሪካ በእርስ በርስ ጦርነት የምትታመስ ናት። በእነዚህ የእርስ በርስ ጦርነቶች ደግሞ በአህጉራችን በርካታ ወጣቶች አካላቸውን ያጡ ናቸው። እነዚህ ጓደኞችም ለነዚህ ወጣቶች የሚሆን አርቲፊሻል ሮቦቲክ እጅን ነበር ይዘው የመጡት። እነዚህ ወጣቶች ያክስት ልጆች ሲሆኑ የተወለዱትም ከድሃ ቤተሰብ ነው። በዚህም በገንዘብ እጥረት ምክንያት የኮሌጅ ትምህርታቸውን መማር አቅቷቸው ትምህርታቸውን ለማቋረጥ ተገደዋል። ነገር ግን ተስፋ ሳይቆርጡ ከዶክተሮችና አካባቢያቸው ላይ ካሉ ኢንጂነሮች ስለ ኒውሮፊዚዮሎጂ ተማሩ። ፍቅሩ ስላደረባቸውም ራሳቸውን በንባብ አዳብረው ይህንን የምትመለከቱትን ከሰው ልጅ አይምሮ ውስጥ የሚወጣ ሞገድን በመሰብሰብ ወደ እንቅስቃሴ የሚቀይር ሮቦቲክ እጅን መስራት ችለዋል። እቃው ከሰዎች አይምሮ የሚወጣን ሞገድ ብቻ በመጠቀም የሚሰራ ነው። ይህ እጅ እቃዎችን መያዝ፣ ሰዎችን ማብላት፣ ማጠጣትና የዕለት ተዕለት ስራዎችን እንዲከውኑ ማድረግ ይችላል። ይህ አስደማሚ እጅ ተሰራ የሚለውን ዜና የሰሙ ምዕራባውያን ዜናውን ተቀባብለውት ወጣቶቹን ወደ ሀገራቸው ለመውሰድ ሞክረዋል። ቢሆንም እነዚህ ወጣቶች ከኬንያ ለመውጣት እቅድ አልነበራቸውም። ቴክኖሎጂያቸውን ለማሳደግም የኬንያን መንግስት ፈንድ ጠይቀዋል። ነገር ግን የኬንያ መንግስት ፈቃደኛ ባለመሆኑ አሁን ድረስ እጁ ተሻሽሎና በብዛት ተመርቶ ወደ ገበያ እንዳይገባ ሆኗል። እነዚህ ወጣቶች ይህንን እጅ መገንባት የቻሉት ሙሉ በሙሉ ከወዳደቁ ዕቃዎች ነበር። ቢሆንም መክነው ሊቀሩ ችለዋል። ሶስተኛ ፕላንት ኤሌክትሪሲቲ። በድህነቷና በተፈጥሮ ሀብቷ የምትታወቀው ኮንጎ ውስጥ ይህ ድንቅና ዓለምን የሚቀይር ፈጠራ ስራ ይገኛል ብሎ ማሰብ የሚከብድ ነው። ዓለም በዚህ ነገር ተደናግጧል። ይህ የፈጠራ ስራ ከእጽዋት ያለምንም ተጨማሪ ቴክኖሎጂ ኤሌክትሪክን ማመንጨት ነው።
ይህ ነገር ዓለም ላይ ተሞክሮ ባያውቅም በሀገረ ኮንጎ የነበረው ኬሚስት ቪታል ግን ሞክሮ አሳክቶታል። ቪታል ለዓመታት ሙከራ ካደረገ በኋላ እጽዋት በስራቸው ከመሬት ውስጥ ኤሌክትሮድ እንደሚሰበስቡና የተሰበሰቡት ኤሌክትሮዶችም ወደ ኃይል መቀየር እንደሚችሉ ስላወቀ ኤሌክትሮዶችም ወደ ኃይል መቀየር እንደሚችሉ ደርሶበታል። በምርምሩም የካዛባና የአቮካዶ ዛፎች ከሌሎቹ በበለጠ በውስጣቸው ከፍተኛ ኤሌክትሪክን እንደሚሸከሙ ደርሶበታል። በ2021ም ቪታል ምርምሩን ከጫፍ አድርሶ ነበር። በአንድ አቮካዶ ዛፍ ብቻም ለ12 ሰዓታት ያክል ያለምንም ተጨማሪ ኃይል ቴሌቪዥንና አምፖል ማብራትን ችሏል። ይህ ነገር ለዓለም አዲስ የነበረ ነው። ይህንን ነገር የሰሙ ምዕራባውያንም ቪታል ላይ አይናቸውን ጣሉ። በዚህ ተመራማሪ ላይም በርካታ ዘገባዎች ተሰርተዋል። አሜሪካን ጨምሮ ሌሎች አውሮፓ ሀገራት ላይ በመሄድም ይህንን ምርምሩን እንዲያስረዳ ተደረገ። ታዲያ አፍሪካ በከፍተኛ ደረጃ ካዛቫና አቮካዶ የምታመርት በመሆኗ በገጠራማ ስፍራ በተለይም የኃይል አቅርቦት ተደራሽ በማይሆንበት አካባቢ ያለውን የኃይል እጥረት ለመፍታት ተስፋ ሰጪ ነበር። ቢሆንም ቪታል ወደ ምዕራቡ ዓለም በ2021 ከተጓዘ በኋላ አሁን ድረስ ይሙት ይኑር አይታወቅም፣ በድንገት ተሰውሮ ጠፍቶ ቀርቷል። አራተኛ ኤችአይቪ ኤድስ ኪዩር። ዓለም ላይ ይገድላሉ ከተባሉ በሽታዎች መካከል ኤችአይቪ ኤድስ ዋነኛው ነው። በአህጉራችን አፍሪካ ብቻ ከ20 ሚሊዮን የሚበልጡ ዜጎች በኤችአይቪ ቫይረስ እየተጠቁ ናቸው። በተጨማሪም በየዓመቱ ዓለም ላይ እስከ 1 ሚሊዮን የሚጠጉ ዜጎች በቫይረሱ ይያዛሉ። ታዲያ በሽታው መዳን የማይችልና መድኃኒት ሊገኝለት ያልቻለና እስከ ሕይወታችን ፍጻሜ መድኃኒት የሚያስወስደን በመሆኑ እንደ ሀገርም እንደ ግለሰብም ይፈራል። ታዲያ ዓለም ላይ መድኃኒቱ ተፈልጎ ቢጠፋም በአህጉራችን አፍሪካ በደቡብ አፍሪካ ውስጥ ኤችአይቪን ሊያድን የሚችል መድኃኒት ተሰርቶ እንደነበር ስንቶቻችሁ ታውቃላችሁ? ይህ መድኃኒት የተሰራው ፕሮፌሰር ቶምቢ በተባለ ግለሰብ ሲሆን ግለሰቡ በርካታ ዓመታትን ያጠፋው ለኤችአይቪ ኤድስ መድኃኒትን በመፈለግ ነው። ታዲያ ፕሮፌሰሩ አንድ መፍትሄ ላይ ደርሶ ኤችአይቪን ይዋጋል ያለውን መድኃኒት አስተዋወቀ። በደቡብ አፍሪካ መንግስት እገዛም መድኃኒቱ በ20 ታማሚዎች ላይ ተሞከረ። የሚያስገርመው መድኃኒቱን የተጠቀሙት 20ውም ታማሚዎች ከዛ በኋላ የኤችአይቪ እድሜ ማራዘመ መድኃኒትን መጠቀም አቆሙ። እሱ ብቻ ሳይሆን ከ20 ሰዎች 5ቱ ሙሉ በሙሉ ከቫይረሱ ነፃ ሊሆኑ ችለዋል። ታዲያ ይህንን የሰሙ ምዕራባውያን ይህንን ፕሮፌሰር ወደ እንግሊዝ ተጉዞ በለንደን ዩኒቨርሲቲ የምርምር ጣቢያ ውስጥ እንዲገባ አደረጉ። ከዛች ቀን በኋላም ቱምቢ ሆነ የሰራው መድኃኒት ምን ላይ እንዳሉ አይታወቅም። ሀገሩ ደቡብ አፍሪካም ድምጿን አጥፍታ ጠፍታለች። ታዲያ አፍሪካ እነዚህን ብቻ ሳይሆን በርካታ ፕላስቲክን ወደ ነዳጅ የቀየሩ ትልልቅ ሮቦቶችን የሰሩ በሀገራችን እንኳን የብሊሃርዚያ መድኃኒትን ጨምሮ በርካታ መድኃኒቶችን የአህጉራችን አፍሪካ ተመራማሪዎች ማግኘት ችለዋል። ነገር ግን ሁሉም ግኝቶች በሚባል ደረጃ አሁን ላይ መገኛቸው አውሮፓና አሜሪካ ነው። የተቀሩት ደግሞ ያለምንም ማስረጃ እንዲጠፉ ተደርገዋል። እናንተስ ስለነዚህ ነገሮች ምን ትላላችሁ? ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ